ኢራን ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ፎርሶችን በባሊስቲክ ሚሳኤልና በድሮን ስትደበድብ አድራለች። ትናንትናና ከትናንት ወዲያ እንደምታውቁት ኢራንና እስራኤል ሲተኳኮሱ ነበር። እዚህ መሃል እንግዲህ እረፉ፣ ጸባይ በጅም ሰላም ይሻላል እያሉ ሲመክሩ የነበሩት ዶናልድ ትራምፕ የእሳቸው ሄሊኮፕተር አፓች የምትባለው ሄሊኮፕተር በኢራን ተመታ መውደቋን ተከትሎ እንግዲህ አጸፋ መልሳለሁ ብሎ ዝተው ነበር በትናንትናው ዕለት። እንግዲህ ያንን ዛቻቸውን ተከትሎ እንግዲህ የደቡባዊ ኢራን አካባቢ ላይ ጥቃት ፈጽመው ነበረ። ኢራን ጊዜ ያልወሰደባትም ለዛ አጸፋ ለመመለስ ወዲያው ባህሬን ውስጥ የሚገኘውን የአሜሪካ ትልቁን የናቫል ቤዝ እንዲሁም ደግሞ ኩዌት ውስጥ የሚገኘውን ኤር ቤዝ በባሊስቲክ ሚሳኤልና በድሮን ስደበድብ አድራለች ማለት ነው ኢራን። ያ ብቻ ሳይሆን ጆርዳን ውስጥም ባሊስቲክ ሚሳኤል ተተኩሷል። ጆርዳን 5 የሚሆኑ ባሊስቲክ ሚሳኤሎችን ኢንተርሰፕት አድርጌያለሁ ብላለች። ጆርዳን ወደ እስራኤል እየሄደ ይሁን ጆርዳን ላይ ይሁን የታወቀ ነገር የለም። ለማንኛውም ግን ኢራን ወዲያውኑ አጸፋውን የመለሰችው። ለማንኛውም ይህ ጥቃት ይስፋፋል ተብሎ አይጠበቅም። ባይ ዘ ወይ ዝም ብሎ ጉልበት መለካካቶች ብዙ ጊዜ ሀፕን እያደረጉ ነው። በተለይ በሁለቱ ሀገራት በኢራንና በእስራኤል በአሜሪካ መካከል ያለው የሲዝፋየር የሚባለው ነገር ጆክ ሆኗል። ጆክ የተኩስ አቁም ስምምነት ከሆነ ከተታኮስክ ይጣሳል። ግን አሁን ምንድነው ሁለቱም የሚከባበሩና የሚፈራሩ ሀገራቶች ሆነዋል። ባይ ዘ ወይ ኢራን አሁን አስከብራ ነው ያለችውና የሚከባበሩ ሆነዋል። ስለዚህ ነካ ነካ ይደራረጉና እናረጋጋው ይባላል ማለት ነው። እንደዚህ አይነት ነገር ነው እንጂ ያለው ሲዝፋየሩ ላርጅሊ ሆልድ አልተደረገም። ሲታኮሱ ነው በየጊዜው ሲታኮሱ ነው የነበረው። ለማንኛውም እንግዲህ ከአሜሪካ ጎን እኩል ሱፐር ፓወር ሆና እየተገፋፋች ያለችው ኢራን ስትነካ መልሳ ወዲያው አጸፋ እየመለሰች ቀጥላለች ማለት ነው። ለማንኛውም ይስፋፋል ተብሎ አይጠበቅም። ግን አሁን ለጊዜው መረጋጋቱን በአሜሪካ በኩል ትተነዋል፣ በቃ አቁመናል ብለዋል። በኢራን በኩል የተባለ ነገር ባይኖርም ግን ኢራን በሚገባ አጸፋ መመለሷ ታውቋል ማለት ነው። ኢራንና አሜሪካ ሲተኳኮሱ አድረዋል። እንደገና ትናንት ቆመ ተብሎ የነበረ ቢሆንም እንደገና ሲተኳኮሱ አድረዋል። አሜሪካ እንግዲህ ኢራን ውስጥ እዚህ ጋር የምታዩቸውን 7 ሎኬሽኖች ላይ ጥቃት ፈጽማለች። እነዚህ 7 ሎኬሽኖች የኢራን ቦታዎች ስትመታ አድራለች በአየር ጥቃት። ይህንን ተከትሎ እንግዲህ ኢራን ደግሞ እናንተ ከምትወስዱት አጸፋ እጥፍ እርምጃ እንወስዳለን እንዳለው ጀለስ ማለት ነው 18 የአሜሪካ ሎኬሽኖች ላይ ጥቃት ፈጽማለች። ከዛ ውስጥ እንግዲህ ኩዌት ውስጥ የሚገኙት አሊ አልሳልህ እና እንዲሁም አልጃብር የሚባሉ ኤርቤዞች፣ ደን ሼክ ዒሳ ኤርቤዝ ደግሞ ባህሬን ውስጥ የሚገኘው እንዲሁም ደግሞ ሌላ ባህሬን ውስጥ የሚገኘው የፊፍዝ ፍሊት ኦር የአምስተኛው የባህር ኃይል ፍሊቱ የአሜሪካ የባህር ኃይል ስቴሽን የተደረገበትንም ቦታዎች ውስጥ ያሉ የኮሚኒኬሽን ታወሮች፣ የፓትሪዮት ራዳር ሲስተሞች ምናምን ነገር መጥተዋል በድሮን ማለት ነው እና አጸፋ ተመላልሰዋል። ያ ብቻ ሳይሆን እንግዲህ አኮርዲንግ ቱ ተስኒም ሚዲያ እየዘገበው እንዳለው ከሆነ ኢራንያን ሚዲያዎች ክሌም እንዳደረጉት 2 የሚሆኑ የአሜሪካ የባህር ኃይል መርከቦችንም በባሊስቲክ ሚሳኤል መተናል ነው የሚሉት። ይህንን በዚያ በኩል በዛኛው ሳይድ ኮንፈርም የተደረገ ነገር ባይኖርም ግን ኢራኖች ይህንን መተናል ብለዋል። ያ ብቻ ሳይሆን ደግሞ አናደር ጥቃት ተፈጽሞ የመጣች F-16 የጦር ጀት ለጥቂት ተርፋለች፣ ከኛ አየር መቃወሚያ ለጥቂት ተርፋለች። ግን በተተኮሰባት አየር መቃወሚያ መልሳ እንግዲህ እንድትሸሽ ጥቃቷን ሳትፈጽም እንድታፈገፍግ ማድረግ ችለናል ብለዋል። እና ይህ ሁሉ እንግዲህ በአንድ አዳር ውስጥ እንደዚህ አይነት መተኳኮሶች ነበሩ። አሜሪካ እንዳልኳችሁ 7 ታርጌቶች ስትመታ ኢራን ደግሞ 18 ታርጌቶችን በእጥፍ ኦልሞስት ከእጥፍ በላይ መታለች። እና ከዛ በኋላ እንግዲህ ዶናልድ ትራምፕ መልሰው አቁመነዋል፣ በቅቷል፣ በቂ ነው፣ ከዚህ በኋላ ጥቃታችንን ጨርሰናል ብለዋል። ያው የዶናልድ ትራምፕ ነገር አይታወቅም፣ ነገር ደግሞ ሊቀጥሉ ይሻሉ። ለማንኛውም ግን ትናንትና በቃ ካሉ በኋላ ዛሬ ተመልሰው እንዲያጠቁ ያደረጋቸው ምንድነው በድርድር ሜዳ ላይ በዚህ 2 ቀን ውስጥ ድርድር ላይ እንደርሳለን ብሎ በተደጋጋሚ አውርተው የነበሩት ዶናልድ ትራምፕ ያ 2 ቀን ሲደርስ ድርድር ላይ አለመደረሱን ተከትሎ እንግዲህ አሳፈሩኝ በሚል ነው እየተደበሩብን ነው። they are playing us for suckers እንደ ሞኝ አድርገው እየተጫወቱብን ነው፣ ስለዚህ እርምጃ እንወስዳለን ብለው ነው ማታ ወደ እርምጃ የገቡት። ግን ያው እሳቸው 7 ታርጌት ቢያጠቁም ኢራን ደግሞ 18 ታርጌት ካጠቃች በኋላ መልሼ አቁሜዋለሁ ብለዋል ማለት ነው። ዶክተር ሁሳም አቡ ሰፊያ እንግዲህ ከ17 ወር በኋላ ለመጀመሪያ ጊዜ ታይቷል። ይህ ዶክተር እንግዲህ የእስራኤል የምትሰራቸው ከፍተኛ የሆኑ የሰብአዊ መብት ጥሰት መገለጫዎች መካከል አንደኛው የዶክተር ሁሳም አቡ ሰፊያ ጉዳይ ነው። ዶክተር ሁሳም አቡ ሰፊያ ፒዲያትሪሻን ነው፣ የህፃናት ሐኪም ሲሆን እንግዲህ ጋዛ ውስጥ ሰሜናዊ ጋዛ ውስጥ ብቸኛ ኦፕሬት ያደርግ የነበረው ከማል ዑድዋን የሚባለው ሆስፒታል ዳይሬክተር ነው፣ ሜዲካል ዳይሬክተር ነው እና የዛ ሆስፒታል ዳይሬክተር ነው። ጉዳት የሚደርስባቸውን ሰዎችና ስፔሻሊ ህፃናትን በማከም እንግዲህ ከፍተኛ ጊዜውን ያጠፋ የነበረ ሰው ነው። እዛ ላይ ቢዚ የነበረ ሰው ነውና እንደምታውቁት እስራኤል ሆስፒታሎችን ማውደም ነው። ይህንን ተከትሎ እንግዲህ ሆስፒታሎችን ማውደምና እንዲሁም የጤና ሲስተሙ ኮላፕስ እንዲያደርግ ከፍተኛ ጥረት ታደርግ የነበረችው እስራኤል ኖርዘርን ጋዛ ላይ ብቸኛ ኦፕሬት ያደርግ የነበረው እሳቸው በሜዲካል ዳይሬክተርነት የሚመሩትን ከማል ዑድዋን ሆስፒታልን ለቃችሁ ውጡ የሚል ማስጠንቀቂያ ሰጥታ ነበር የሆነ ጊዜ። ያንን ማስጠንቀቂያ ሰጥ እንግዲህ ዶክተር ሁሳም አቡ ሰፊያ ግን ኖ አለ። እኔ እንደዚህ ክሪቲካሊ ታሞ ያሉ ህፃናትን ትቼ ህይወቴን አላተርፍም፣ የመጣው ነገር ይምጣ አልሄድም ብሎ እንግዲህ ህክምናውን ቀጥሎ ነበረ። መጨረሻ ላይ እንግዲህ የእስራኤል ሰራዊት ገብቶ በቁጥጥር ስር አውሎት ነበር። መቼ? ከ17 ወር በፊት ማለት ነው። ናው በዚህ 17 ወር ውስጥ በየትኛውም ጊዜ ታይቶ አያውቅም፣ ፍርድ ቤትም ቀርቦ አያውቅም። ከፍተኛ የሆነ ቶርቸርና የሰብአዊ ጥሰት እንደሚደርስበት ግን ሪፖርቶች ይወጣሉ። ኤንድ ደግሞ ለብቻው ነው ታስሮ የነበረው። ለብቻው መታሰሩን የሚያሳየውና የሚያሳዝነው አንዱ ፓርት ምንድነው? ከተወሰኑ ቀናት በፊት በሎየሩ በኩል ሎየሩንም እንዲያገኝ አይፈቀድለትምና
ከተወሰኑ ቀናት በፊት ግን በሱ በኩል ለልጁ ኤልያስ ለሚባል ልጁ ደብዳቤ መላክ ችሎ ነበር። ባይ ዘ ዌይ ዶክተር ሁሳም በዚህ ጦርነት የ15 ዓመት ኢብራሂም የሚባል ልጁ ተገሎበት ራሱ ሕክምናውን ሲቀጥል ነበር፣ ስራውን ሲቀጥል ነበርና ኤልያስ የሚባል ልጅ አለና ለዛ ነው ደብዳቤውን የላከው፣ ለኤልያስ ነው ደብዳቤውን የላከውና በዛ ደብዳቤ ላይ ምንድን ነው የሚለው? ኤልያስን ሂደህ አነስ አሸሪፍ የሚባለውን ጋዜጠኛ አግኝተህ የኔንም ጉዳይ ሆነ የፍልስጤማውያን ጉዳይ እንዲያሰማ ድምፁን እንዲያሰማ አጠናክሮ እንዲቀጥል አደራ ብሎሃል በለው ብሎ ነው ይህን ደብዳቤ ላከው። መቼ? ከቀናት በፊት ሳርቲንግ አነስ አሸሪፍ ከሞተ 10 ወር አልፎታል። ይህንን እንኳን አልሰማም። በጣም ለብቻው ነው ሶሊተሪ ነው የታሰረው እና 17 ወር እንግዲህ ለፍርድ ቤት ሳይቀርብ ቀርቶ እንግዲህ በትናንትናው ዕለት ይሄ ፎቶ ለመጀመሪያ ጊዜ ለፍርድ ቤት ቀርቧል፣ ኦር ፍርድ ቤት ቀርቧል ተብሎ ይሄ ፎቶ ወጥቷል። ክሊርሊ እንደሚታየው በጣም ከፍተኛ የሆነ ቶርቸር ደርሶበታል። ወደ 40 ኪሎ የሚሆን ቀንሷል ነው የተባለው። በዶክተር ሁሳም አቡ ሰፊያ ጉዳይ እንግዲህ የተለያዩ ሰብአዊ መብት ተቋማት አምነስቲ ኢንተርናሽናል፣ የዶክተርስ እስራኤል ላይ ያለ ለዶክተሮች መብት ሁሉ የሚጨነቅ እንድ ደግሞ የዩኤን ሂውማን ራይትስ ካውንስል የመሳሰሉት እንግዲህ እስራኤል አንኮንዲሽናል ይህንን ሰውዬ እንድትለቅ ጥያቄ አቅርበው ነበር። ኤንድ ደግሞ ዴንማርክ ውስጥ የሚገኙ የዶክተሮች አሶሲዬሽንም ዶክተር ሁሳም አቡ ሰፊያን ገዛ ላይ በዛ ጦርነት መሀል የህፃናትን ህይወት ለማትረፍ ራሱን ሪስክ ማድረጉን ተከትሎ እንግዲህ ለኖቤል ፒስ ፕራይዝም ኖሚኒ አድርጎ እጩ አድርገውም አቅርበውታል እና እዚህ ድረስ በጣም ከባድ የሆነ ዶክተር ነው። ለማንኛውም ላለፉት 17 ወራትና የሰብአዊ መብት ጥሰት ሲደረግበት የነበረው ለመጀመሪያ ጊዜ እንግዲህ በትላንትናው ዕለት ይህ ፎቶ ወጥቷል። ክሊርሊ ደግሞ ከፍተኛ የሆነ ጥሰት እንደተፈጸመበትም ያሳያል ነው የተባለው። ኢራን ብሔራዊ ቡድን አባላት በአሜሪካ የሚኖራቸው ቆይታ የጀመረው በሜክሲኮ በማረፍ ነው። ታዲያ ሜክሲኮ ሲያርፉ #168 የሚል ባጅ አነስተኛ ባጅ ለጥፈው ነበርና ይሄ ጉዳይ የውዝግቡ መጀመሪያ ሆኗል። 168 የሚለው ቁጥር ምንድነው ካላችሁ በዚህ የአሜሪካ የእስራኤል በጋራ ሆነው ኢራን ላይ ጦርነት በጀመሩበት የመጀመሪያ ቀን ላይ ከ100 ቀን በፊት ማለት ነው ሚናብ እየተባለ የሚጠራ አንድ የሴቶች ትምህርት ቤት ላይ የሚሳኤል ጥቃት ተፈጽሞ 168 የሚሆኑ ሴት ህፃናት ተማሪዎች ተገለዋል። ያንን ጥቃት የአሜሪካ ቶም ሃውክስ እየተባለ የሚጠራ ሚሳኤል እንዳደረሰና ኃላፊነቱም የአሜሪካ እንደሆነ በርካቶች ይገልጻሉ። የቪዲዮ ማስረጃዎች አሉ። አሜሪካ ጉዳዩን እየመረመርኩ ነው ከማለት ውጪ ያለችው ነገር የለም። ታዲያ እነዚህ ኢራናውያን ገና ሜክሲኮ ሲደርሱ ያንን ሊያስታውስ በሚችል ሁኔታ #168 የሚል አይነት ባጅን በኮታቸው ላይ ለጥፈው መግባታቸው በመጪዎቹ ጊዜ ያው ኢራን ሶስቱንም የምድብ ጨዋታዎቿን በአሜሪካ ውስጥ ነው የምታከናውነውና ይሄ ሶስቱን የምድብ ጨዋታዎች አሜሪካ ውስጥ ካከናወነች በኋላ ለአንድ ቀን እንኳን እንዲቆዩ አልተፈቀደላቸውም። ቪዛቸው በሰዓታት የተገደቡ እንደሆነ ተነግሯል። ታዲያ የኢራን እግር ኳስ ብሔራዊ ቡድን አባላት አጋጣሚውን እንደው ለመጠቀም ሊባል በሚችል ሁኔታ 168ቱን ሴት ህፃናት ተማሪዎች የተገደሉበትን የአየር ላይ ጥቃት በማስታወስ ገና እግራቸው ሜክሲኮ ሲገልጥ የውዝግቡ ሂደት አንድ ብሎ ጀምሯል። በስፖርቱ ላይ ያው እንደምታውቁት ስፖርታዊ ነክ ነገሮችን ለፖለቲካ ዓላማ መዋል አይቻልም የሚል አይነት አቋምን ፊፋ ከዚህ ቀደም ማስታወቁ አይዘነጋም። ነገር ግን እነዚህ ተጫዋቾች በአውሮፕላን ላይ እያሉ በጉዞ ላይ እያሉ ስለሆነ ይህንን #168 የሚለውን ባጅ ያደረጉት እንደ ስፖርታዊ ህግ ጥሰት ተደርጎ አልተቆጠረባቸውም። በአሜሪካ ውስጥ በሚኖር የምድብ ጨዋታዎቻቸው ላይም ነገሩ ፖለቲካዊ ቅርጽ እንዳይሰጠው በጣም ስጋቶች አሉ። ለማንኛውም ይሄኛው ጉዳይ ከዓለም ዋንጫው ጋር ተገናኝቶ የምጠብቀው አንድ አበይት ነገር ነው፣ የኢራንና የአሜሪካ ጨዋታዎችም ማለት ነው።